እሺ ምስጢረ ጥምቀት ማለት ምን ማለት ነው? ምስጢረ ጥምቀት ማለት በጥንት ተፈጥረን አጥተን የነበረው ልጅና በጥምቀት መልሶ ከስላሴ መወለዳችንን የምናረጋግጥበት ትምህርት ነው። ሀዳ ለምስጢር ተባለ ቢሉ ውሃ ተለውጦ ማያ ገቦ ሲሆን የማየው ስለሌለ ጸጋ ክብር ተሰጥቶ እንጂ ስለማይታይ ስለዚህ ምስጢር ይባላል። እሺ ጌታችን ለምን ተጠመቀ? ጌታ የተጠመቀው ለእኛ አብነት ለመሆን የእኛን ጥምቀት መስሎ ጥምቀት የእኛን ጥምቀት ለመቀደስ። ጌታ ሲጠመቅ ምን ተአምራት ተገለጹ? ሰማያት ተከፈቱ፣ መንፈስ ቅዱስ ወረደ። መንፈስ ቅዱስ ወርቅ በአምሳል ወርዶ በወልድ ትከሻ ላይ አረፈ። አብ በደመና ሆኖ የምወደው ልጅ ይሄ ነው አለ። ወልድ በባህር ዮርዳኖስ ቆሞ የባህር ሸሸች፣ ዮርዳኖስ ወደኋላ አለች። የእኛ ስንጠመቅ ምን እናገኛለን? እኛ ስንጠመቅ ሰማያዊ ምስጢር ይገለጻል። የዲያብሎስ ቁራኝነት ይቀርልናል። ጌታ ሲጠመቅ ዮርዳኖስ እንደሸሸች እኛም ስንጠመቅ ጠላታችን ዲያብሎስ ይሸሸናል። ከስላሴ ልጅነትን እናገኛለን። ጌታ በ30 ዓመቱ ለምን ተጠመቀ? ጌታ በ30 ዓመቱ የተጠመቀው በብሉይ ኪዳን አንድ ሰው ካህን የሚሆነው በ30 ዓመቱ ስለሆነ ጌታ በ30 ዓመቱ ተጠምቆ የሊቀ ካህናትን ስራ ለመስራት ነው። እንዲህም ያለው ክህነትን ከንግስና ጋር አንድ አድርጎ ስለያዘ ነው። አንድም ትንቢቱ ምሳሌ ወል ለመፈጸም ነው። አንድም አዳም በ30 ዓመቱ ሆኖ ተፈጥሮ ያገኛትን ልጅና እሺ ማን ፈጠረሽ? ስላሴ። አምላካችን እግዚአብሔር በንስሐ ውስጥ ወዳሉ ወገኖች ተመልከት። እንደ ይቅርታ ብዛት ይቅር በላቸው፣ እንደ ቸርነትም ብዛት በደላቸውን አጥፋላቸው። ከክፉ ነገር ሁሉ ጠብቃቸው፣ ሰውራቸው። የቀደመ ስራቸውን ይቅር ብለህ በሰጠን መሰሰታችን ሳይብን አሳድሪብን በተአሮን ተሰሰተ ዘለለት ወይ ሰቀይዋ ማየ ሳይተግባ የበቀለች ሳይተግባ የለመለች ያበበች ያበራች ነበረች።
ከማሃ አንቲ ኦ ወላዲተ ክርስቶስ አምላክ ዘበአማን አምላክን የወለድሽልን አንቺ ደሷ ነሽ። ደቂቀ ሮቤል በሙሴ ደቂቀ ጣት በአሮን ሁለቱ እማማቾች ክህነት ከምስፍና ተሾመው ሲገዙ ይኖራሉን? እኛስ የበኩሩ የሮቤል ልጆች አይደለንምን? እኛስ የሌዊ ልጆች አይደለንምን? ብለው በጠላትነት ተነስተዋል። ከዚህ በኋላ ሁላችን ሕዝብ ያውሩብናል። አስቀድመን እኛ በሙሴ ዳኝነት አሮንን ይዘን ክህነቱን እጅ ካደረግነው በኋላ በዳኝነት በእኛ ዳኝነት ይዛችሁ ምስፍናውን እጅ ታደርጉታላችሁ አላቸው። ከዚህ በኋላ ሄደው ሙሴን ሹመት በተርታ ስጋ በገበታ ነው፣ እኛስ ስጋ በገበታ ነው፣ እኛስ ከሌዊ የተወለድን አይደለንምን? እኛን ሹመን አሉት። እሱም አሮን ከእግዚአብሔር አግኝቶ ተሾሞታል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ አድራቱ አይደለም ብለው ከ200 የሚበዙ ካህናት ማዕጠንተ ብርታቸውን አሰርተው ልብሰ ተክህኖ ለብሰው ሊያጥኑ ገቡ። ሲገቡ ሙሴና አሮንን ከደብተራ ኦሪት ቆመው ቢያዩዋቸው ወሮድልቦሙ ይላል፣ ገረመሟቸው። ከዚህ በኋላ ሰቅታሪው ቢነካቸው ልብሳቸውን ሳይነካ ሰውነታቸው እንደተለበለበ ግድ አድርጓቸዋል። ወደ እግዚአብሔር ቢያመለክት በልብሳቸው እያጎናጸፍ አውጥተህ አፍሳቸው ብሎታል። ያንን ግን ወተቀደሰ ማዕጠንታቲሆሙ በልብሳቲሆሙ እንዲል ለቤተ መቅደስ ዕቃ አድርገው ብሎታል። ዳታንና አቤሮንን ከነቤተሰቦቻቸው ከነከብታቸው ከነድንኳናቸው ምድር ተከፍታ አስማቸዋለች። ቆሬም ምድር ሊያጸና ሂዶ በአንድ ሰጥሞ ቀርቷል። ከዚህ በኋላ ይሄ ሁሉ ኃጢአታችንን እያዘከሩ የሚያስፈጁን እሊህ አይደሉምን? ብለው ሊወግሯቸው ደንጊያቸውን አንስተው ቢሄዱባቸው ሸሽተው ከደብተራ ኦሪት ገቡ። አምደ ብርሃን ተተከለ። ጌታቸው መጣ ብለው ተመልሰዋል። አሮን እስከ መቼ ድረስ እንዲህ ስትል ትኖራለህ? ክህነት ከቤትህ እንዳይወጣ ምልክት አሳይልሃለሁና ወንድምህ ሙሴ የ12ቱን ነገድ በትራቸውን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ መዓልት ያውጣው አለው። የ12ቱን ነገድ በትር ሰብስቦ እርሱም የአባቱ የሌዊ በትር ነበረች፣ ያችን አምጥቷል። በቀዳማይ ሰዓተ ሌሊት አግብቶ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተክሏት ውሃ ሳያጠጧት ለምልማ አብባ 12 በጎሎሚ አፍርታ ተገኝታለች። እንደዚህም ሁሉ እመቤታችን ከቤተ መቅደስ 12 ዓመት ኑራ ጌታን ጸንሳ ተገኝታለችና ዘእንበለ ዘር መጻ ዋልሃነነ ዘር ምክንያት ሳይሆነው ሰው ለቅድስ ሰው ብሎ ካዳንን ልጅ ጽሪት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በሰውነታችን ሳይብን አሳድሪብን። ለኪደኑ ዘኩሎሙ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቲ ታቤ ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽ። ወፈድፋደ ትከብሪ ነቢያት ከመምህራንም አንቺ ትበልጫለሽ። አንድም ከሐዋርያት ትበልጫለሽ፣ ከሰባ አርድእትም ትበልጫለሽ። በኪ ግርማ ራእይ ዘአቢ ግርማ ሱራፌል ወኪሩቤል የመወደድ የመፈራት ግርማ አለሽ። ከሱራፌልና ከኪሩቤል የሚበልጥ የመወደድ የመፈራት ግርማ አለሽ። ኢትራ እንዲል አንቲ በአማን ምካዘ መድኅነ በእውነቱ የባህሪያችን መመኪያ አንቺ ነሽ። ወሰአሊት ሕይወተ ለነፍሳቲነ ለሰውነታችን ሕይወትን የምታማልጅን አንቺ ነሽ። ሰአሊ ለነ ኀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅን።
ያጽናነ በርትዕት ሃይማኖት ውሳኔ ነዚያሁ አንድነቱን ሶስትነቱን በማመን አጽንቶ ስጋዌውን በማመን ያጽናን ዘንድ አንድም ስጋዌውን በማመን አጽንቶ ትንሣኤ ዕርገት በዓት እንዳለ ያጽናን ዘንድ ይጸግወነ ሳይሎ ወምሕረቶ ይስረይ ኃጢአተነ በብዛ ምሕረቱ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ጸጋሰ ስርየተ ኃጢአት ይእቲ እንዲል ኃጢአታችንን ከሚያስተሰርይ ልጅ ጽሪት በድንግልና በቤታችን ጸጋውን ክብሩን እንዳይረሳ ለምኝልን። አይምሮውን ለቆውን በሰውነታችን ሳይብን አሳድሪብን። ቅድስት ንጽሕት ጽኔት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም፣ እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይረፍቅ በምንትኒ እምዘበቀላ ድንግል በህሊናሃ ወድንግል በሥጋሃ እንዲላት ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃንን ሰማዕታትን ወለዱልን ብለን ነው፣ እርሷን ግን ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና አስተባብራ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይምሮውን ለቆውን ሳይብን አሳድሪብን። አልፋው ቢሆን ለምኝልን ማለት ነው። ልመናስ ከዚያ በኋላ ስንኳን በእርሷ በሌሎችን የለባቸው። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ። ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው እረፍትህ ከኔ ነው ብላው ታደርጋለች። እርሱም ተባርኮ እጅ ነስቶ ይቀራል። ከዚህ በኋላ በግዕዝ በእዝል በአራራይ እየመላለሰ ሲያመሰግናት አድሯል። የእረፍቷን ነገር ከዚህ ይናገራሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይቆየን። ኦ ማርያም በእንተዝ ናፈቅረኪ ወናብየኪ። ኦ ቃለ አክብሮ ቃለ አስሮ ቃለ አራህቦ ይሆናል። ኦ ድንግል ምልዕተ ውዳሴ ብሎ የሚያመጣው ነው። ቃለ አራህቦ ኦ ዮሴፍ ወልደ ዳዊት፣ ቃለ አስሮ ኦ ሐናንያ ኦ አብዳን ሰብአ ገላትያ ነው። በእንተዝ ያለፈውን አጽና እንደገና ብሎ መጽሐፍ ያለፈውን የሚመጣውን ማጠብ ልማዱ ነውና ለእንዱኒ ቄሱ ያነሳቸውን ወለኩሎሙ ያላነሳቸውን አንድም ከሱ ጋር ያሉ ልኡካኑን በቅድስ ያሉትን አንድም በቅድስ ያሉትን በዝንቦ በቆመ ብእሲ ያሉትን በአጸደ ቤተክርስቲያን ያሉትን አንድም በአጸደ ቤተክርስቲያን ያሉትን በብህንሳ ያሉትን አንድም ሰዋላቸው። ወለኩሎሙ ይህ ሁሉ ያልተደረገላቸውን ኦ መስተምህር ታስተምህሪ አወድቂ ቸሪቷ አማላጅት ሆይ ከልጅሽ ዘንድ አማልጂ ይበል። ከመ ያዕረፍ ተሰብሎ ጳጳሳት ወሊቃነ ጳጳሳት ኤጲስቆጶሳት ዋዌ የቀረው ነው። የጳጳሳት የሊቃነ ጳጳሳት የኤጲስቆጶሳትን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ ቀሳውስት ወዲያቆናት ዋዌ የቀረው ነው። የቀሳውስት የዲያቆናትን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ ቀሳውስት ይላል። ቀሳውስት ዲያቆናትን ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ እለ ያረቱ ፍኖተ ቃል ዘበአማን እውነተኛ ሕገ ወንጌልን የሚያስተምሩ አንድም ፍኖት ግስ ነው። ያረቱ ካልሁ ብሎ አለ እንዲህ አለ እንጂ ወንጌልን የሚያስተምሩ አንድም ፍኖት ወንጌል ቃል አካላዊ ቃል ነው። አካላዊ ቃል ወመኳንንተ ቀኛዝማች ግራዝማቹን ወመሳፍንተ ደጃዝማቹን ወእለ በስልጣናት ተወራጅ ነገስታት እንደ ሸዋ መርዕ አዝማች እንደ ጎጃም ጣፌ ዳምነት
አንድም ወመሳፍንተ ተወራጅ ነገሥታት ወለ በስልጣናት ስሉጣነ ነገር እንደ ጥቁር ከብቴ እንደ ቆር አስል ኃይሉ አሉ። ወራዞትን የነዚህ ተወራጅ ናቸው። የነዚህ ተወራጅ ናቸው። ወደናግለ ደናግለ ሥጋ ደናግለ ነፍስን መነኮሳትን ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ ሀተታ መነኮሳት ደናግልን ወራዙትን ካሏቸው ይገባሉ። በድንግልና የሚመነኩሱ አግብተውም ኑረው ኋላ የሚመነኩሱ አሉና ባዕለ ወነዳየ ባለጸጋውን ድሃውን አብየ ወንዑሰ ታላቁን ታናሹን ሀተታ የማይረግ የዕድሜ ነው። ዘሪ ቤተሰሪ ባል ልጅ የሌላት ባልቴት ልትሆን ወእጓለ ማውታ አባት እናት የሞቱበት ድሃውን ግዩረ ከጣዖት ፈልሶ የመጣውን አንድም በረድ መጥቶበት አንበጣ በልቶበት የተሰደደውን አንድም የምግባር ቁርጭኝ ወምስኪነ የዕለት ራት የጣት ቀለበት የሌለውን ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ አንድም የእነዚህን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ ወኩሎሙ ሕዝበ ክርስቲያን ላይረፉ ማኅበረ ቤተ ክርስቲያን መቅድመ ውሎ ከቤት ኑሮ ከመሬት እንዲሉ ከክርስቲያን አንድነት አስቀድመው የሞቱ ክርስቲያን ወገን የሚሆኑ እነዚህን አንድም የእነዚህን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጂ አንድም ከክርስቲያን አንድነት ተለይተው የሞቱ የእነዚህን የነፍስ ነፍስ ዕረፍተ ነፍስ ሰጥቶ ያሳርፍ ዘንድ ሀተታ መቅድመ መከር እኩሉ ሲዘረዝር እኩሉ ይጣጨዳል። ሰውም እኩሉ ሲወልድ እኩሉ ይሞታልና ወፈባለሰ በእንተ እለ ኖሙ ውስተ ዛቲ መካን ይልቁንም በምህንሳ ያረፉትን አስቀድመሽ አንቲ ዘበእንቲአሆሙ አስተርቁይ ጽፉቀ አብዝተሽ መላልሰሽ አማልጂ ወጽፉቀ በዋኤ ቤታ እንዲል ጽፉቀ ይላል። ተግተሽ አማልጂ ከመያይርም ነፍሶሙ ንሁየ ነፍሳቸውን ፈጽሞ ያሳርፍ ዘንድ አንድን በጎ ዕረፍትን ያሳርፍ ዘንድ ተደግሞ ናህየ ምዱባን እንዲል ሀተታ አስቀድሞ ላለበት ሀገር መጸለይ ይገባል። አስራት በኩራቱን ይቀበላልና ህሱ ሰላማ ለብሔር ኦ እግዚኦ ተሳ በእበይከ ላዕለ ዛቲ ሀገረ አርማንያ እንዳለ ጎርጎርዮስ የእስክንድርያው ሊቀ ጳጳስ ሰማዕተ መዋዕያን በምህንሳ ያሉትን በልማድ በሌላው ሀገር ያሉትን በምህንሳ ያሉትን ባማልድ በሌላው ሀገር ያሉትን ማማለድ እንደምን ይሆንልኛል ጥዩኝ እንደሆነ አላውያን ነገሥታት አላውያን መኳንንት ፍትወታት ቆያት ታታው ድል የነሱ የሰማዕታት ስማቸው በተጠራበት ቤተክርስቲያናቸው በታነጸበት ታቦታቸው በተቀረጸበት ስዕላቸው በተሳለበት በዚህ ሁሉ አሉና ወመካነ ጻድቃን ቡሩካን መርገመ ጌባል ያልወደቀባቸው ኃጢአት አዳም የሌለባቸው ኑሃቤ ቡሩካኑ ለአቡ የተባሉ የጻድቃን ስማቸው በተጠራበት ነው። ወመካነ መላእክት ጉሃን ፀሐይ ከመመላለስ አባይ ከመፍሰስ እንዳያቋርጥ ምስጋናን የማያቋርጡ የመላእክት ስማቸው ክርስቲያን ጥሩ መጀመሪያ በፊልጵስዩስ የተሰራ በእሷ ስም ነውና በጳውሎስና በርናባስ ፊልጵስዩስ ገብተው አስተማሩ። ሕዝቡም አመኑ፣ ተጠመቁ። ካመናችሁ ከተጠመቃችሁ እንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። የለመድነውንማ ከነሳችሁን መካነ ጸሎት ስጡን አሏቸው። እምይእዜሰ አንትሙኒ ከመዝ ግበሩ ብሎ አዟቸው አረገ። ሕንፃ ቤተ ክርስቲያን የተጀመረ ከዚያ ወዲህ ነው። አንድም ርእስት ይላል። ርእስት ነሽ ሀተታ ርእስት የሚከፈል ከሶስት ወገን ነው። ሲሶ ለነጋሽ፣ ሲሶ ለአንጋሽ፣
ሕዝብ ሲሶ ለቀዳሽ ነው። እመቤታችንም በጽሕፈት በቅርጽ በምስጋና ሲሶ አላትና በጽሕፈት ከላይ አልፋ ወጦ የጌታ ስም፣ ሁለተኛ ዮሐንስ፣ ሶስተኛ ሰብኩ ወልዳ ነው። ይህ ታቦቱ ታቦተ ማርያም፣ ታቦተ ኢየሱስ፣ ታቦተ ዮሐንስ ሲሆን ነው። ታቦቱ የሰማዕታት የጌታ ዮሐንስን ዘረፈቀ ውስተ ሕዝቡ ይለዋልና አስረግጦ ታቦቱ ሰማዕት ጻድቅ ቢሆን፣ ሁለተኛ ባለቤቱን፣ ሶስተኛ ሰብኩ ወልዳን ባቀራረጽም ከላይ ሥላሴ ዝቅ ብሎ እመቤታችንን አንገቷን አቅንቶ ይቀርጻል። ዝቅ ብሎ ሰማዕት ጻድቅ ቢሆን ባለቤቱን አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀርጻል። ከሱ ከሷ እሷ ከሥላሴ የሚያማልዱት ስለሆነ በምስጋና መጀመሪያ ተአምረ ማርያም፣ ቀጥሎ ጻድቅን ሰማዕት ቢሆን የባለቤቱን ቀጥሎ ተአምረ ኢየሱስ ነውና፣ አንድም ርስተ ሰማይን ርስተ ምድርን የተገኘ ጌታ ከእመቤታችን ሰው ሆነ ወዲህ ነውና፣ አንድም የምንቀበለው ሥጋው ደግሞ ከሷ የነሳው ነውና፣ አጽመ ርስቴን በላ እንዲሉ ወስሉስ ስምኪ በኀበ እግዚአብሔር፣ ስምሽም በእግዚአብሔር ዘንድ በመማለድ ሰው ታውቋል። ታሪክ እጅግ ገንዘቡ የበዛ የተረፈው አንድ ባለጸጋ ነበረ። ለአዝማሪ ለዘዋሪ እየሰጠ አለቀበት። ለዘዋሪ እየሰጠ አለቀበት። አንድም የዚህ ዓለም ገንዘብ ሲሰበሰብ እንጂ ሲጠፋ አይታወቅምና ህልፈቱ ቅድመ አስተርእዮቱ እንዲህ ከዚህ በኋላ ከብሬ በኖርሁበት ሀገር ተዋርጄ ሰጥቼ በኖርሁበት ሀገር ለምኜ አልኖርም ብሎ አገር ጥሎ ቁርበት ጠቅልሎ ሲሄድ ሰይጣን የጨዋ ልጅ መስሎ ከጎዳና ቆይቶ ወዴት ትሄዳለህ አለው። ከብሬ በኖርሁበት ሀገሬ ተዋርጄ ሰጥቼ በኖርሁበት ሀገሬ ለምኜ አልኖርም ብዬ አገር ጥዬ ቁርበት ጠቅልዬ መሄዴ ነው አለው። ያዘነ መስሎ ደንጊያውን በመታት ወርቅ አስመስሎ ይህን ብሰጥህ አትመለሰምን አለው። ይህንማ ካገኘው ስንኳን ለኔ ለልጅ ልጄ አይበቃም አለው። ከዚህ በኋላ ሰጠው አለው። ምን ላድርግልህ አለው። አብ ወልድ መንፈስ ቅዱስን ካድልኝ፣ መላእክት ጻድቃን ሰማዕታትን አያማልዱም በል አለው። አያማልዱም አለ። ከተለያዩ በኋላ ነገር ረስቼ ቆየኝ አለው። ምዕመናን አብረው አክብረው ስሟን የሚጠሯት ማርያም የምትባል አለች። ወላዲተ አምላክ መሆኗ ቃልልኝ አለው። የለማኝ ምርኩዜን ምን ይዞ ይሄዷል ጉዞ እንዲሁ እሷን ሳይሆንም አለው። እንኪያስ አምጣ ብሎ ወርቅ አስመስሎ የሰጠውን ደንጊያ ተቀብሎ ልብ ራሱን ብሎ ገደለው። መላእክተ ጽልመት ነፍሱን ከሥጋው ለይተው እጅ አድርገዋታል። መላእክተ ብርሃንም የጌታን ቁርጥ ፍርድ ሳያዩ አይለዩምና ከእመቤታችን ዘንድ ሄደው ምን ነው ዝም አልሽ? ይህች ነፍስ ከሥጋው የተለየች በአንቺ ምክንያት አይደለምን? አታማልጅም አሏት። እሱ ነፍስ አለችው። ቀልቡ ይትመሃር አባቴን እኔን የባህሪ ሕይወቴ መንፈስ ቅዱስን ወዳጆቼ መላእክት የጻድቃን የሰማዕታት አማላጅነታቸውን የካደ ይማራልን አላት። ዘጸዋ ስመኪ ወዘገብረ ተስካረኪ ምህለኪ ያልኸው ቃልህ ይታበላልን አለችው። ያውስ ቢሆን የሕጸጸ ምግባር ነው እንጂ የሕጸጸ ሃይማኖት ነውን? ነገር ግን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቼ ሰው መሆኔ ፈቃድሽን ላልፈጽምልሽ ነውን? ምሬልሻለሁ አላት። እንኪያስ ተማርህልኝ፣ ነፍሱን ከሥጋው አዋህደህ አስነሳልኝ አለችው። ነፍሱን ከሥጋው አዋህዶ ጋራ አዋህዶ አስነሳላት። ለምን ካድህ አለችው። ባጣ አላት። ያጣ ይለምናል እንጂ ይክዳልን? አሁንም ከልጄ አማልጄ እንዲህ ካለ ቦታ ምግብህን አዞልሃልና። አንድ ባለጸጋ ነበረ። አንዲት መልከ መልካም ልጅ ነበረችው። ባለጸጋ መጥቶ ልጅህን ስጠኝ ያለው እንደሆነ ልጄን በመልክ አትተካከላትም ይለዋል። መልከ መልካም መጥቶ ስጠኝ ያለው እንደሆነ ልጄን በገንዘብ አትተካከላትም ይለዋል። እንዲህ አድርጎ ከፍቅሩ ጽናት የተነሳ ያኖራት ነበረ። በዚያች ቀን እመቤታችን ከቤተ ክርስቲያን እንዲሄድ አድርገዋለች። የባለጸጋ ጸሎት አጭር ናትና
የሰጠኸኝን አትንሳኝ፣ ይህችን አንዲት ቅንጣት ልጄን ባርክልኝ ብሎ ተቀመጠ። ወዲያው ተገርሞ መጣበት። ያም ሰው ጠፈሩን እያየ ሲዞር ከእሱ አጠገብ ደርሶ ቆመ። ልጅህንም ከብትህንም ለዚህ ሰው ስጠው አለችው። ቀና ቢል አየው። ከዚህ በኋላ ወስዶ ልጁንም ከብቱንም ሰጥቶት ወዲያው አረፈ። እርሱም ቆርቦ የእመቤታችን ስሟን ሲጠራ ዝክሯን ሲዘክር በኋላ በዚህ ጊዜ ያልፋል የማይባል መንግሥተ ሰማያትን አውርሰዋለችና እንዲህ አለ። አሃዱ ነዳይ ዘክይደ ሃይማኖቶ ኪያኪ ክሂደ ሶባአበ በቅድመ ሰይጣን ዛሳቶ አሚነ ዚአኪ ድንግል ለአድኅሮ ነፍሱ በቋቶ እንዘይሴብህ ተአምረኪ ወለጽጌኪ ምህረቶ ተንሥአ እምድዋሙ አተወ ቤቶ እንዳለ ደራሲ ዲያቆን ለትነብሩ ተንሥኡ። በቅዳሴ ጊዜ የተቀመጣችሁ ተነሱ። አሁን በቅዳሴ ጊዜ ከሕሙም ከአረጋዊ በቀር የሚቀመጥ ኑሮ አይደለም። ከአራተ ዝንጋኤ በተዘክሮ ከአራተ ሀቄት በአንክሮ ተነሱ ሲል ነው። ይካ ንትነሣ በፍርሃተ እግዚአብሔር፣ ፈሪሃ እግዚአብሔርን ምርጉዝ አድርገን እንነሳ ይበል። ፈሪሃ እግዚአብሔርን በትር መንፈሳዊ ይላልና ዲያቆኑ ቢያዝዝ አይሰሙትምና ቄሱ ንትነሣ ይላል። ከመናግርያ ወወድሳ እብልተ ውዳሴ ምስጋናን የተመላች እመቤታችንን ፈጽመን እናገናት እናመሰግናት ዘንድ እንዘንልኦም በጸጋ ጸጋ ሰማያዊ ጸጋ ምድራዊ የተመላሽ ኦ መዓዘ ፍስሐ የደስታ መገኛ የምትሆኚ እመቤታችን ሀተታ መልአኩ ተፈሥሒ ፍስሕ ያላት እንደ ነቅ እንደ እስትንፋስ ሳያቋርጥ ሲነገር ይኖራልና አንድም ጸጋን ፍስሐን አንድም አንድ ወገን አድርጎ የጌታ መገኛ የምትሆኚ እመቤታችን እያልን እናከብራት ዘንድ እንነሳ ይበል። ፈድፋደ ብእቲ ግርማ ራእይ ዘየዐቢ ግርማ ኪሩቤል እለ ብዙኃት አዕይንቲሆሙ ዓይናቸው ብዙ ከሚሆን ከኪሩቤል ወሱራፌል ክንፋቸው 6 ከሚሆን ከሱራፌል ይልቅ የመወደድ የመፈራት የባለሟልነት መልክ አለሽ። አንድም የመወደድ ግርማ የባለሟልነት መልክ አለሽ። ፈድፈደ ይላል በዛልሽ መፈራት ባላጋንንት በመናፍቃን በአይሁድ ዘንድ መወደድ በምዕመናን ዘንድ ባለሟልነት በሥላሴ ዘንድ ነው። እለ ብዙኃት አዕይንቲሆሙ ያላቸው እለ ስድስቱ ክነፊሆሙ ካላቸው እለ ስድስቱ ክነፊሆሙ ያላቸው እለ ብዙኃት አዕይንቲሆሙ ካላቸው ይገባሉ። ሀተታ ከነገደ ኪሩቤል ገጸ ላህም ገጸ ብእሲ ከነገደ ሱራፌል ገጸ አንበሳ አውጥቶ መንበሩን አሸክሟቸዋል። እለ ብዙኃት አዕይንቲሆሙ አለ። ከፊት ከግንባራቸው እስከ ጥፍራቸው ከኋላ ከራሳቸው እስከ ተረከዛቸው ድረስ ዓይንን የተመሉ ናቸውና ይህስ አይደለም እንደ ብርሌ እንደ ቢረሌ እንደ ብርጭቆ እያበረዶ አልፎ ነው። እንደ ቀሽመሪ መታጠቂያ እንደ ሶራ ግምጃ እንደ ነብር ለምድ እንደ ማር ሰበብ አንድም ከአንገታቸው በላይ ነው። ይህም እንደ መስተዋት እያንጸባረቀ ለዓይን አይበጅም ብሎ ዓይናቸው 2 ነው። ኃላፊያት መጻእያት ስለተገለጸላቸው እውቀት ስላልተከፈለባቸው እንዲህ አለ። እለ ስድስቱ ክነፊሆሙ አለ። ኢሳይያስ እንዳያቸው ነው። አበጣ እንደ ቅዳሴ ሐዋርያት ይተረክ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ውስተ ጽባሕ ነጽሩ ይቆየን። የእመቤታችን በረከቷ ረድኤቷ ይዋልብን ይደርብን። አባህርያት እኛንም ለምን በሌሊት በጨለመት ጠብቀን በሰላም በጤና ከዕለተ በሰላም ታድሰን። አሜን። ክብር እግዚአብሔር በጣም ለዘበሰማያት